አሁን ደግሞ ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው። መረጃዎችን ሊያደርሰን ኪዳነ ማርያም ብርሃኔ ስቱዲዮ ይገኛል። ኪዳነ ማርያም ሰዓቱ ያንተ ነው። አመሰግናለሁ። ተመልካቾች እንደምን ዋላችሁ። የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በሀገር ዜናዎች ጀምራለሁ። አብራችሁን ቆዩ። በመላ ኢትዮጵያ ጨዋታ የአማራ ክልል በካራቲ ስፖርት በበላይነት አጠናቀቀ። 2 አሰልጣኝና 16 ወንድ እንዲሁም 10 ሴት ስፖርተኞችን ያሳተፈው የአማራ ክልል ትናንት ተጋጣሚዎቹን አሸንፎ የበላይነቱን አረጋግጧል። በአጠቃላይ 5 ወርቅ 4 ብርና 5 ነሐስ በማስመዝገብ ነው አሸናፊ ሆነው። ኦሮሚያ ሁለተኛ፣ ድሬዳዋ ደግሞ ሶስተኛ በመሆን ውድድራቸውን ጨርሰዋል። ትናንት በውድድሩ የተለያዩ ስፖርቶች ተጠናቀዋል። በቦክስ ስፖርት አማራ ክልል አዲስ አበባና ኦሮሚያን በመከተል ሶስተኛ ደረጃን ይዞ አጠናቋል። በኢንተርናሽናል ቴኳንዶ የአማራ ክልል ሶስተኛ ሆኖ ጨርሷል። ኦሮሚያ ቀዳሚ ሲሆን አዲስ አበባም ሁለተኛ ሆኗል። መረጃውን ያደረሰችን ሀና ማርያም መስፍን ከጅማ ናት። በኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ዛሬ 2 ወሳኝ መርሃ ግብሮች ይደረጋሉ። በሊጉ ለመትረፍ ማሸነፍ ከ8 ግብ በላይ ማስቆጠርና የተፎካካሪዎችን ነጥብ መጣል የሚጠብቀው አዳማ ከተማ ዛሬ ከሐዋሳ ጋር ይጫወታል። ለመትረፍ ታምር የሚያስፈልገው አዳማ በሙሉጌታ ምህረት ከተሻሻለው ሐዋሳ ጋር ቀን 9 ሰዓት ላይ ነው ጨዋታውን የሚያደርገው። 39 ነጥብ ሰብስቦ ከመቀሌና ኢትዮ ኤሌክትሪክ በ2 ነጥብ ዝቅ ብሎ የተቀመጠው አዳማ በሰፊ ግብ ልዩነት ማሸነፍና ተፎካካሪዎቹ በሰፊ ግብ ልዩነት መሸነፍን ይጠብቃል። ምሽት 12 ሰዓት ሲሆን ደግሞ ፋሲል ከነማ ከሲዳማ ቡና ጋር የሚያደርገው ጨዋታም ይጠበቃል። ፋሲል ከነማ በሊጉ የመቆየት እድሉ እጅጉን ሰፊ ቢሆንም ሙሉ ለሙሉ ግን የተረጋገጠ አይደለም። አጼዎቹ ዛሬ ማሸነፍ ነጥብ መጋራት ወይም ደግሞ በጠባብ ውጤት መሸነፍ በሊጉ ያቆያቸዋል። ሲዳማ ቡና ደግሞ ሶስተኛ ሆኖ የማጠናቀቅ እድል አለው። ዛሬ በሚደረጉ መርሃ ግብሮች ወደ ከፍተኛ ሊግ የሚወርደው አንድ ክለብም ይታወቃል። ትናንት በተደረገ ጨዋታ ወላይታ ድቻ ድሬዳዋ፣ አርባ ምንጭ ከተማ ደግሞ ሀዲያ ሆሳዕናን በተመሳሳይ 1-0 አሸንፏል። የኢትዮጵያ ባህል ስፖርቶች እንዲስፋፉ ለማድረግ እየሰራ መሆኑን የኢትዮጵያ ባህል ስፖርቶች ፌዴሬሽን አስታውቋል። ፌዴሬሽኑ ግንዛቤ ከማስጨበጥ በተጨማሪ የምስራቅ አፍሪካ የባህል ስፖርቶች ፌስቲቫል ለማዘጋጀት እየሰራ መሆኑን ገልጿል። መልሶ የኢትዮጵያ ባህል ስፖርቶች ፌዴሬሽን የባህል ስፖርቱን ለማሳደግ የተለያዩ ተግባራትን እያከናወነ ይገኛል። አሁን በኃላፊነት ያለው የኢትዮጵያ ባህል ስፖርቶች ፌዴሬሽን ስራ አስፈጻሚ ደግሞ የባህል ስፖርቱን እንዲያድግ ባለፈው 1 ዓመት ተኩል ውድድሮችን ከማዘጋጀት ባለፈ የግንዛቤ ማስጨበጫ ስራዎችን ሲሰራ መቆየቱን የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሀመድ ተናግረዋል። ባህላዊ ስፖርቶቻችን ያደጉ ወይም ደግሞ በአፍሪካና በዓለም አቀፍ ደረጃ ይተዋወቁ ወይም በሀገራችንም ራሱ በርካታ የህብረተሰብ ክፍላችን ያለንን ባህላዊ ስፖርቶች ያውቁታሉ ብለን ስንል አያውቁትም እና በርካታ ስራዎች ይጠበቁብናል። ይህንን መሰረት በማድረግ ሰፊ ስራዎች ነው እየሰራን ያለ ነው። አንድም በአመለካከት ደረጃ አመራሩ ባህል ስፖርትን የኔ ስፖርት ነው፣ ስፖርትን ቅድሚያ የሀገራችን ስፖርት ለማሳደግ ትኩረት መስጠት እንዳለብን በአመራር ደረጃ በአመለካከት ደረጃ የተለየ ከዛሬ ከነበረው በተለየ መልኩ እንዲረዱት የማድረግ ስራ ነው። ፕሬዚዳንቷ እንዳሉት ለዩኒቨርሲቲ መምህራን ስልጠና ከመስጠት ባለፈ የባህል ስፖርቶች በርካታ ዳኞች እንዲኖሩትና ብቃታቸውን ከፍ ለማድረግ ለእነዚህ አካላት ስልጠናዎችን ሲሰጥ መቆየቱን ተናግረዋል። ኦልሞስት ወደ 60 አካባቢ ለሚደርሱ መምህራኖች ከ48 ዩኒቨርሲቲዎች ለተውጣጡ መምህራኖች ስልጠና ሰጥተናል ማለት ነው። ቀጥታ የሁለተኛ ደረጃ ዳኝነትና አሰልጣኝነት እንዲሁም ውድድሮችን ይሄ አሰልጣኝነትና ዳኝነት ስልጠናዎችን ከክልሎች ጋር በመነጋገር በርካታዎችን እያፈራ እንገኛለን። ሌላው የዳኞችን በብቃት ላይ የተመሰረተ ምክንያቱም ስፖርቱ እንዲያድግ ስፖርታዊ ጨዋነት የተሞላበት ሰላማዊ ውድድር መካሄድ አለበት። ስለዚህ ለዛ ደግሞ የዳኞች አቅም በየጊዜው ማደግ አለበት። ዳኞችን ወደ ኢንስትራክተርነት ሌቭል የማሳደግ ስልጠናዎችን የመስጠት ሁለተኛ ደረጃ አንደኛ ደረጃ ያሉትን ደግሞ የሁለተኛ ደረጃ ስልጠናዎችን የማመቻቸት የመስጠት ስራዎችን ነው እየሰራን ያለ ነው። በቅርቡ ደግሞ በዩኒቨርሲቲዎች ደረጃ ባህል ስፖርቶች ላይ ምርምር የተሰራባቸውን ጥናቶች በማሰባሰብ ሲምፖዚየም ለማዘጋጀት በሂደት ላይ መሆናቸውንም ፕሬዚዳንቷ ተናግረዋል። ከ10 በላይ ጥናቶች ልከውልናል። እነሱ በደንብ ተገምግመው በመድረክ ይቀርባሉ። በደንብ ውይይት ይደረጋል ማለት ነው። እንዲሁም ኦፕን የሆነ ቶርናመንት ውድድሮች የግል የበላይነት ሻምፒዮና ውድድሮች የሚካሄዱበትን መድረክ በቀጣይ እያዘጋጀን ነው። የኢትዮጵያ የባህል ስፖርቶች ፌዴሬሽን በምስራቅ አፍሪካ ደረጃ ፌስቲቫል ለማዘጋጀት እንቅስቃሴ እያደረገ መሆኑን ፕሬዚዳንቷ ተናግረዋል።
በምስራቅ አፍሪካ ደረጃ በመጀመሪያ የባህል ፌስቲቫል አሁን ውድድር ለማድረግ ተመሳሳይ ህግና ተመሳሳይ ስርዓት ሊኖራቸው ይገባል። ነገር ግን እስኪ ያላቸው ባህላዊ ጨዋታዎች ደግሞ ምን ይመስላሉ የሚለው በፌስቲቫል ደረጃ ሁሉም አምጥቶ እንዲያሳይ የራሱ ባህላዊ ጨዋታዎች ከዛ ውስጥ ደግሞ ተመሳሳይነት ያላቸው የኛን ሀገር ደግሞ ወደ ሌላው ደግሞ ወስደን በደንብ የማሳየት የስፖርቱ እንዲዘወተርና እንዲለመድ የማድረግ ስራዎችን ደግሞ በቀጣይ እቅድ ይዘን እየሰራን ያለናቸው ስራዎች ናቸው ማለት ነው።